ደግሞ ከየት እምነት የትኛው ነው? እስላም ነው? ይሄ ልጅ ልደተ ቃል አታውቀውም እንዴ? ልደተ ቃል ነው እንዴ? ኦኬ ሙስሊም መስሎ ነው የገባው። እኔ እኮ ሙስሊም መስሎኝ ጨፈጨፍ ነበር። ለወቅት አንተን ላግዝህ ነበረ። ሙስሊም አይደለም ደስ የሚል ነገር። ኦኬ ሙስሊም ነው ብለህ ነው የገባው? መስሎ ነው የገባሁትና አወቅከው ታዲያ? ልደተ ቃል አወቅከው? ከዛም አሁን አወቅኩት። አሁን አስገባልኝ። አሁን ሀሳብ የለኝም። በቃ ልጨንጨር ነበር የገባሁት። ኧረ ሀሳብ ስጥበት። ጀምረዋል እኮ ቀጥል። አይ ቀጥል። ፕሮቴስታንት ነህ? ቀጥል፣ ችግር የለውም። ፕሮቴስታንት ነህ? ልጨምቅ ነበር። በቃ ቻው። ና እንዳትወርድ፣ ችግር የለውም። አንተ አመለጠ። ሙስሊም አይደለም ልጅ እኮ ልጁ ሙስሊም አይደለም። እዚህ ጋር ያለው ግን ልደተ ቃል ሙስሊም መሰለው ልጁና ሊናገር ነበር የገባው። እኔ ጋር ሆኖ ሙስሊሞች ምናምን ብሎ እንትን እንዲራገጥ ይሄ ከየት አገኘው? እስላም ነው አለኝ እኮ። አይደለም አንተ ሌባ እና ክርስቲያን ሲሆን አትናገርም? እናንተ አስወሳዮች አለ እኮ በቪዲዮ እኮ እኛ ጋር እኮ አለ እኮ። እናሳይህ እንላክልህ እንዴ? በእውነት እኔ ስሜታዊ አድርጋችሁ ገዳም ውስጥ የተደረገውላ እኔ እንዳለቀው ቴሌግራም ላይ ለቅቄ እንትን እንዳላደርጋችሁ። እኔ ምንድነው ድራማ መስራት ስለማልፈልግ ነው። አያስፈልግም ስለምን ጥቅም የለውም። እግዚአብሔር አምላክ በቅዱስ ቃሉ እንደሚለን እንደሆነ ያው ከዝሙት መራቅና መጠንቀቅ አለብን። ዝሙት ማለት በድርጊት ብቻ አይደለም። ዝሙት ማለት ከተቃራኒ ጾታ አብረህ ክላስ ዘግተህ መብራት አጥፍተህ ሰው አያኝም ብለህ ድንበር አልፈህ የምታደርገው ነገር ብቻ አይደለም። ያየ የተመኘም አመነዘረ ነው የሚለው ቅዱስ ቃሉ እያሉ የሚያስተምሩ ሰዎች ናቸው። በሃይማኖት መሸቀል የሚባለው እኮ እንደዚህ እኮ ነው። በቃ እየሰሩ ነው። በቃ እየተጠቀሙ ነው። እነዚህ ሰዎች ይጠቀሙበት፣ እስኪ ያድርጉበት፣ ይኑሩበት፣ ብር ይሰሩበታል። ፖለቲካ ነው የሚሰራበት። ወንድም እየተሸወዳችሁ ነው። እንደው ሲኦልን የሚገቡት በቅድሚያ ሲኦልን የሚገቡት እነዚህ ሰዎች ናቸው። ሰባኪነን የሃይማኖት አባቶች ነን የሚሉ ሰዎች ናቸው በቅድሚያ ሲኦልን የሚገቡት። በቅድሚያ መመኑማ ምን አደረገ? ምን አሳወቀው? ይሄ ልጅ ሰባኪ ቢሆንም ዲያቆን አይደለም። ይሄ ልጅ ከፊት ለፊት ቢኖርም ክርስትናን አይወክልም፣ ቤተክርስቲያንን አይወክልም እያልን ነው። ከዚህ ልጅ በተግባር ስላሳየን መማር አለብን፣ እንማርበት ነው እያልን ያለ ነው። ምን ችግር አለው? ይሄ ልጅ ክርስቲያን ቢሆንም ክርስትናን አይወክልም፣ አስተማሪ ቢሆንም ምዕመኑን አይወክልም እያልን ነው። እሱ ቢሳሳትም እሱን የሚከተል ሰው ላይሳሳት ይችላል እያልን ነው። ችግር የለውም። እንዳንድ ሰባኪ ነን የሚል ሰው ነኝ የሚል ሰው ብዙ ተከታይ እንዳለው ሰው በላይቭ ገብቶ እንዲህ ማድረጉ ትክክል ነው ወይ? እኔ ቤተክርስቲያንን ሰው አይወክላትም አባቴ። ቤተክርስቲያን ምን የኔን ቤተክርስቲያን አንድ ሰው አይወክላትም። አስተማሪ ሰዎች ናቸው የሚወክሏት። ቄስም ይሁን ጳጳስም ይሁን የቤተክርስቲያን አይወክላትም እኮ። ለምንድን ነው ታዲያ? ለምንድን ነው የየራሳቸው የሆነ ስልጣን ያላቸው? ለምን ይሰጣቸዋል? ምን እንዲያደርጉበት? ልጅ ሊሳሳት ይችላል፣ ፍጹም አይደለም። እኔ ስለ ስህተቱ አላወራሁም፣ ስለ እንትን ነው። ስለዚህ የሰው ግል ህይወት እኮ ነው እያወራክ ያለው አሁን። ስለሚያስተምረው ትምህርት እና ስለሚከተለው ህዝብ ነው እኔ እያወራ ያለሁት። የግል ጉዳይማ ቤቱን ዘግቶ የሚያደርገው ነገር እኮ አለ እኮ። ሰው የሚከተል ህዝብ ካለ እሱ ተሳስቷል። እኔ ሰው አልከተልም። እኔ የምከተለው ቤተክርስቲያን። ኦኬ፣ ስለዚህ ይሄ ሰው የሚከተል ሰው ካለ ተሳስተዋል እያለች ነው። ይሄ ትልቅ ትምህርት ነው። እንደዛ ብለሽ አትይም። ማንም ሰው አይከተልም። ይኸውልህ አሁን አንተ ራሱ ሰው የምትከተል ከሆነ ያ ሰው ገደል ከገባ አንተም ትገባለህ። ከማን ነው የምትማሪው? ሰው አልከተልም የሚባል ነገር እኮ የለም። ሰውማ ትከተያለሽ እኮ። ከቤተክርስቲያን ነው የምማረው። ከቤተክርስቲያን እኮ ሰው እኮ ነው የሚያስተምርሽ። ከቤተክርስቲያን ያ የሚያስተምረኝ ሰው ፍጹም እንዳልሆነ አምናለሁ እኔ ወንድሜ። እኮ ሲሳሳት ተሳሳትክ የማለት መብት የለሽም ወይ አንቺ?
ማድረግ የለብህም ማለት አትችል እኮ። ለዛ ነው ተሳስተዋል እላለሁ እኮ ችግር የለም እኮ። ለዛ እኮ ነው ለምንድን ነው አያገባኝም ብለሽ የምትይው እዚህ ጋር ታዲያ? ኧረ በሉ ደህና አንድ ሰው እንዴ በያ ተሳስተዋል በይ። እሺ እኔ መሳሳታለሁ፣ ማንም ይሳሳታል እኮ። ስለምንሳሳት ይሄ ሰው ብዙ ተከታይ ያለው ሰው ነው። ብዙ ተከታይ ያለው ሰው በላይቭ ገብቶ እንደዚህ አይነት አስነዋሪ ድርጊት ማድረጉ ትክክል አይደለም ብለሽ ማለት አለብሽ። በላይቭ ገብቶ እኔ አላየውም። አንድ በል ያየው በላይቭ በአንተ ቤት ፎቶ ተለጥፎ ነው። ቆይ ስማኝ ኦኬ ወንድሜ ነደማመጥ። እሺ በላይቭ ገብቶ አላየውም በል። ሲቀጥልም ደግሞ ሚስቱም ልትሆን ትችላለች። ሚስቱ አይደለችም፣ አላገባም፣ አይደለችም። አውዬ ነው። እሺ ለማንኛውም ደህና ቆዩ ወንድሜ። እኛ ደህና እንቆያለን። ይመችሽ። ብልግና ነው፣ መቃወም ነው ያለባችሁ። ተከታይ ያለው ሰው ነው። ኢትዮ ሰላም ብያለሁ። እሺ ክርስቲያን ከይቅርታ ጋር ኦርቶዶክስ ሃይማኖት ተከታይ ነህ? እኔ 665 ነኝ። 665? አዎ። ምንድነው 665? ሃይማኖት ነው። አዲስ ሃይማኖት ነው? አቋቁማቸው ነው? አዲስ አይደለም፣ የነበረ ነው። የነበረ ነው? አዎ። ዶክትሪን አላችሁ? አዳም ሲፈጠር ጀምሮ የነበረ ነው። እሱ እና ቀጥል እዚህ ጋር ስለተለጠፈ ምን ይሰራልሃል? አይ ለማወቅ ያክል ነው እኮ። የኛ ማወቅ እኮ ግዴታ ምንም እንትን እኮ ትርጉም እኮ የለውም። ስለኛ ማወቅ ምንም አይሰራልህም። አንድ ሰው አስተማሪ ነኝ የሚል ሰው፣ ሰባኪ ነኝ የሚል ሰው፣ ከፊት ለፊት ያለ ሰው፣ ተከታይ ያለው ሰው፣ ትልቅ ሰው ነኝ የሚል ሰው ገብቷል። ስህተት ሰራ ተብለው ስትነገሩ ያንተ ሃይማኖት ምንድነው? የኔ ሃይማኖት ምን ይሰራልሃል እኮ? ለምሳሌ ልጅቱን እየጠየካት ነበር። የልጅቱ ሃይማኖት ምን ይሰራልሃል? ተከታይ ከሆነች እንድትቃወም ነው። አሁን ኦርቶዶክስ ከሆነ አንድ ሰው ልጅ ኦርቶዶክስ ስለሆነ በበለጠ ሐሳብ ይኖረዋል። ገብቷል። ሊደግፍም ይችላል፣ ሊቃወምም ይችላል። እኔ ለዛ ነው የምጠይቀው እንጂ አስፈላጊ ስለሆነ አይደለም። እኔ የጠየኩበት ምክንያት ምን መሰለህ? የጠየኩበት ምክንያት እኛ ለምሳሌ እንደ አንድ ኦርቶዶክስ ሃይማኖት ተከታይ እንደዚህ አይነት ድርጊቶች ካሉ እንኳን በውስጥ ነው የምንጨርሳቸው። መጀመሪያ ወደ ሶሻል ሚዲያ ከማምጣታችን በፊት የሰው ልጅ ሆኖ መቼም ፍጹም አለ ብለህ አታምንም አይደል? የሰው ልጅ ይሳሳታል በየትኛውም መንገድ። ማንም የሚሳሳተው ነገር ነው። እንደዚህ ስንዳሙ እንደዚህ አይነት ድርጊቶች ልክ ናቸው ብያልን አሙ አይደል? ግን እንደዚህ አይነት ነገሮችን እኛ የምንጨርሰው በውስጥ ነው መጀመሪያ። እኔም የጠየቁበት ምክንያት ይሄ ነው። ስለዚህ በውስጥ መመከር ነበረበት እያልክ ነው? በትክክል አንተም ጥሩ ነገር እንደዚህ አይነት ነገሮች አይደለም ኦርቶዶክስ ሃይማኖት ተከታይ አይደለም ስላልክ የምንፈርድበት ነገር አይደለም። አይ ሰው ስለሆነ አይደለም። ሲጀመር አንድ ነገር ልንገርህ። እኔ የተናገርኩት ምንድነው? ትናንት እኔ ብዙ ነገር አውቃለሁ፣ እኔ ግን ዝም ብዬ የማወጣ ሰው አይደለሁም፣ እኔ ጋር ግን ብዙ ነገር አለ ብያለሁ። ከዛ አንድ ሰው ነበረ መሰለኝና ሰማ መሰለኝ ወጥቶ ዘረገፈው። ኦርቶዶክስ ነው ልጁ፣ እሱም አስተማሪ ነኝ የሚል ሰው ነው። ገብቷል አባባሌ? ስለዚህ አንድ ኦርቶዶክስን ያጋለጠውን ነገር እኔ ልደብቀው አልችልም። ሁለተኛ ደግሞ ምንድነው በአደባባይ የተደረገ ነገር በውስጥ መመከር አለበት ተብሎ መባል የለበትም። አንተ መቃወም ካለብህ ድርጊቱ ስህተት ነው ብለህ ነው መቃወም ያለብህ። ይሄ ሰው ሰባኪ አይደለም፣ ይሄ ሰው ጥጉን መያዝ አለበት፣ ይሄ ሰው ትውልድን ያጠፋል፣ ይሄ ሰው መከተል ስህተት ነው ብለህ መቃወም አለብህ። ኖ ምን አለ መሰለህ ያልተረዳ ነገር፣ እንደዚህ አይነት ነገሮች እንኳን ከሱ ከማንም አይጠበቅ ነገር ነው። እንደዚህ አይነት ነገሮች ቢደረጉም የሁሉም ቦታ ጊዜ ሰዓት ያለው ነገር ነው እኮ ምንም እንትን ነገር ያለ። ግን እንደዚህ አይነት ነገሮችን ማረም የሚችለው በምን አይነት መልኩ ነው በሚለው ነው እኛ ደግሞ እያወራን ያለን። በምን አይነት መልኩ ይሄ ወንድማችን ቢያጠፋ እንኳን የሰራቸው በጣም ብዙ መልካም ስራዎች አሉ፣ በጣም ብዙ ስራዎች ልጁ የሰራው። ስለዚህ ያ በጣም ልጁ የሰራው መልካም ነገሩን እኔ በእውነት የልጁ ቪዲዮ ቫይራል ሆነ ያየሁት ምንድነው
በደጉ ስታይል መደራረግ አለባቸው በአሞራ ግብግብ ምናምን ብሎ ሲያስተምር ነው እንዴ ሰባኪ አይደለ እንዴ ምን ማለት ነው ብለው አሉት እና ኃጢያት ነው እንዴ ምን ችግር አለው እግዚአብሔር እኮ የሰጠን ነገር ነው ብሎ ተናገረ ገብቷል ስለዚህ ከዛ በኋላ ነው ማቀው ማን ልጁ ከዛ ደግሞ ልደተ ቃል ነው ከዛ በኋላ መጣና በተግባር አሳየን እስኪ ያሰማን አሳይ እኔ ስራ የለኝ እኔ ጊዜ የለኝም ወንድሜ የምትቃወም ከሆነ እንደ ኦርቶዶክስ ሰው ሰማይ አሉባልታ አይደለም እሱን ተው እና የምትቃወም ከሆነ መቃወም አለብህ እዚህ ጋር እየገለጨጨ ነው እየሳመ ነው እየመጠመጠ ነው እየተርመጠመጠ ነው ወድቋል ዝሙት ሰርቷል ረክሰዋል አይደለም በነገራችን ላይ ይመስላል እንደዛ ዘማ እሺ ይጨርስ እኮ ታወራላችሁ ኦርቶዶክስ ካልሆንክ ምን አገባህ ቆይ ተረጋጋ አቤል ልጁ ይጨርሳ አቤል ተረጋጋ ተረጋግቼ ነው ግን ታወራለህ ልጁ ይጨርስ ቆይ አይደለም አንተ እየተሳደብክ ስለተሳደብክ እንዴ ልጁ ይጨርስ ወንድም ምን ያልተሳደብ ስለሰደብከው ነው የገባሁት ነው የምልህ አንተ እንትን ማድረግበት ቀጥል ኢትዮ ጨርስና እነሱ ያወራሉ በመሃል ይገባል እንዴ ማን ይሻልና ስርዓት መማር አለብን እያልን ተረብሻለህ እንዴ አቤል ተተው እንጂ ተረጋጋ እንጂ ይጨሩ ግን እየሰደብክ አትሳደብ ነው ችግር የለውም አልሳደብም ኦኬ አልሳደብም እንኳን ያለ ከዛ እኔ ተራዬን ጠብቄ እገባለሁ ግድ የለም እሺ ቀጥል ጨርሰሃል ኢትዮ በመጀመሪያ እሺ ለምሳሌ እሱን ተውና እኛን የምታከብረን ወይም እዚህ ጋር ያለውን ሰው መጀመሪያ ፎቶን አጥፋልን እስኪ ፎቶን አጥፋ መጀመሪያ በፍቅር እንድናወራ ምክንያቱም ትቃወማለህ ስማ አይደለም እሱን አልኩ እኮ አይደለም እሱን ለማንኛውም ተቃውሞውን አሰማ አይ የምንስማማው ምንድነው ኢትዮ የምንስማማው አንዴ ይቅርታ ይጨርሳል ተረጋጋ ወንድም አንዴ ኢትዮ ያልክ አንዴ በጣም ይጨርሳል ችግር የለውም I just gonna take only just 1 minute please ተረጋጋ አንዴ እሱ ይጨርስ ቀጥል ጨርሳል ወይ ማውራት አለባት ችግር የለውም ይበል ዝም ብላችሁ በማለት ትጉ ከባድ ነገር ስርዓት እኮ ነው እየተማርን ያለነው ስርዓት አድርገህ ከመራህ I just need a permission from ኢትዮ አንዴ ልናገር አንዴ ላውራ ትናገር እሺ ቀጥል thank you እሺ በመጀመሪያ ላይክ ምንድነው ሃይማኖት ምንድነው አንተ ለምሳሌ እኔ ምን ችግራቸው እኔ ሰው ችግሩ ምን እንደሆነ ግራ ነው የሚገባኝ እኮ እኔ በቤት መጨበጫ ያለው ምን ላደርገው ትውልድ የኔ ሃይማኖት ምንም አይሰራላችሁ ምንም ትርጉም የለም ነው ይሰራልኛ ሳይሆን ምንድነው ሃይማኖት እኔ እየተናገርኩ ነው እኔ የኔ ሃይማኖት ይሁን የኔ እሱ አስፈላጊ አይደለም ልጁ ተፋታቱ I don't need any እሺ ችግር የለውም ስለ ልጁ ሐሳብ ሁለተኛ መጀመሪያ ማለት ነው I don't know በዚህ በሰለጠነ ዘመን ማለት ነው like I don't know if you're younger or older I don't know your age ግን በዚህ በ21ኛው ክፍለ ዘመን ማለት ነው ያም ወንድ ልጅ ሆነ ማለት ነው እንደዚህ አይነት ፖስቶች አውጥተህ ቁጭ ብለን ማውራት ራሱ በጣም በቃ ምን ያህል በቃ ሚት አድርጊ እንደዛ ከሆነ አንቺ ስልጡን ከሆነሽ መገለጫ ወራ ውጭ ሚውት አድርጋት ብልግና ነው አንድ ሰው ብልግና ማስፋፋት የለበትም የሰለጠ ስለ ሃይማኖት ነው እያወራን ያለው ኖ ስለ ሃይማኖት እያወራን እኮ እናወራለን ስለ ሃይማኖት እያወራን መጀመሪያ ሰው ማንኛውም ሰው ሐሳብ ኖ ብልግና ነው ስለ ሃይማኖት እያወራን የሰለጠነ ዘመን ነው ምን አገባው ዘመኑ ምን አገባው አንተ የነገርከን ሃይማኖት ለምሳሌ ቅድም የነገርከኝ የማላውቀው አንተ ለኦርቶዶክስ ቤተክርስቲያን ተወካይ ማን ያደረገ አለ እኮ ኢትዮጵያ ውስጥ እኮ አንተ የማታውቀው ሃይማኖት ነፍ ሃይማኖቶች እኮ አሉ ኢትዮጵያ ውስጥ እሺ ቆይ አንድ ነገር እንደዛ ስትለን እኮ ምን አለ ማለት እንደዛ ስትለን ለምሳሌ አታፍና ሐሳቡን ወደ አየር ከመጣ አታፍሰው የውስጡን አላፈንኩም እኮ ምንድነው ችግሩ እንዴ ሃይማኖትን የሚያውቅ ሰው እንደዚህ አይነት ነገር ጸያፍ እንደሆነ የሚያምን ሰው ነው ማውራት ያለበት እንጂ አንድ ሰው ስለ ዘመኑ ከሆነ በቃ ሃይማኖተኛ አይደለም ማለት ነው ታሜ ገብቷል ምን አለ መሰለህ አንዴ አታፍን አንድ ሰው ቢያንስ 5 ደቂቃ ስጥ ወይ 2 ደቂቃ ስጥ ያውራ እንጂ ሰውን ካፈንክ ማለት ነው እንዴት ነው ሐሳቡን ማንሸራሸር የሚችለው አሁን አንተ ሃይማኖት ትጠይቃለህ ስለ ራስ ሃይማኖት አትመልስም አንተ ለኦርቶዶክስ ሃይማኖት ተወካይ ማን አደረገ ሲጀመር አልጠየቅኩም እኔ ወንድሜ እኔ አልጠየቅኩም ከዚህ አሁን ካወረድካት በፊት የነበረው ጠይቀሃል ስለ ሃይማኖት የጠየቅኳት ስታወራ ስለነበረ ነው ስትደግፈው ስለነበረ ልጅ ኦርቶዶክስ ነው ገብቷል
እንደ አንድ ሰው እኔ አንድ ነገር ልንገርህ፣ እኔ ልጁን አላቀውም ምንም አልለውም። ስንት ነገር ለምሳሌ ማለት ነው አንድ ነገር እናንሳና ፍቅር ሲዝም የሚያካሂደው ሃይማኖት ከኢትዮጵያዊ ምንድነው ይሄ ከኛ እሴት ጋር የሚሄድ ነበረ ማለት እሱን እንደሱ አይነቱን ሰው አምጥተ ይሄንን እንዴት ትደግፋላችሁ? አንደኛ ኦርቶዶክስም ሙስሊምም ፕሮቴስታንቱም አይደግፍም፣ እኛ ያደግንበት ስርዓት አይደለም ብለህ ብታሳየን ኦኬ። ይሄ ልጅ እኔም እኮ እንደዛ ነው እኮ እያልኩ ያለሁት እኮ እኔ ምንድነው ያልኩት፣ ቤቱ ዘግቶ የፈለገውን ሊያደርግ ይችላል ይሄ ሰው አልኩ። ወንድሜ ታሜ እያዳመጥክ ከሆነ ችግሩ ግን ይሄ ሰው ሰባኪ ነው፣ ቃለ እግዚአብሔር የሚሰብክ ሰው ነው አልኩ። ገብቷል? ይሄ ሆኖ ሳለ ገብቷል? ከፊት ለፊት ቁጭ ብሎ ሰባኪ ነኝ አስተማሪ ነኝ ብሎ እስከ 600,000 ተከታይ ያለው ሰው ለዛውም ሃይማኖተኛ ሰው ተከታይ ያለው ሰው እዚህ ጋር መጥቶ ፍቅረኛ አይነች ብሎ ደብቁ። ሲጀመር ልጅቷ በፍቅረኛ መልክም አይደለም የሚተዋወቁት ልጅቷ ጋር ልጅቷ በመዝሙርና በነጠላ ገልደም አድርጋ ነው ቪዲዮ ስትሰራ ማቃተኝ። እዚህ ጋር መጥቶ መሳሳሙ ምን አመጣው ነው? ብልግና ነው? ኦርቶዶክስን ማሰደብ አይደለም ወይ ብዬ ተጠይቅ። እናንተ ተጨንቃችሁ ነው እንትን ማድረግ የነበረባችሁ፣ መመለስ የነበረባችሁ፣ ድርጊቱን መቃወም ነበረባችሁ እናንተ አይደል እንዴ? ኢትዮ ቤተክርስቲያኗ የራሷ አካሄድ አላት። ዲሲፕሊን ኮሚቴ አላት። መድረክ እንዲከለከል ታደርጋለች። እውነት ይሄ የቤተ ክርስቲያን የመድረክ አገልጋይ ከሆነ ኢትዮጵያን ያስተምራል። ከእንደዚህ አይነት እንትን እኛ ባህላችንም አይደለም፣ በአደባባይ መሳም ባህላችንም አይደለም። ማንም ሃይማኖት አይደግፈው። ይህንን 100% እቀበለዋለሁ። ግን ከዚህ የበለጠ ስንት ጋጤም ስራ እየተሰራ አለ፣ ስንት ቆሻሻ የሆነ ነገር። እነዛን ነገሮች አገራችንን አያንጽም። እኛ ያደግንበትን እሴት ያፈርሳል ብለን የምንቃወማቸው ለምሳሌ ቁጭ ብሎ ኦሮሞን ሲሳደብ የሚውል ቁጭ ብሎ አማራን ሲሳደብ የሚውል ቁጭ ብሎ ሃይማኖትን ሲያንቋሽሽ የሚውለውን ለእናንተ ለኦርቶዶክስ ቤተክርስቲያን ተወካይ እንድትሆኑ ማን ማንዴት ሰጣችሁ? ጳጳስ አይደላችሁ፣ ቄስ አይደላችሁ። በየትኛው ደብር እንደምታገለግሉ አናውቅም ብሎ መቃወም ነው እንጂ አሁን የዚህ ልጅ ፎቶ አውጥተ በአደባባይ ማወራት እኔ የግል ቁርሾ ወይንም ደግሞ የግል ጸብ ያላችሁ ያስመስልባችኋል። የግል እኔ አላቀውም አያቀኝም ወንድም እስኪ ተቃወም። ስለዚህ እኔ ብዙም ይኸውልህ እቃወመው ነበረ እንደ አንድ ኢትዮጵያዊ እንደ አንድ ምንድነው እሴቱን ጠብቆ እንደሚኖር ሰው እቃወመው ነበር። ነገር ግን ስላላገኘሁት ይሄንን ሰው ምን ብዬ ነው የምቃወመው? ይሄ አይታል የግል ጸብ ነው የሚያስመስለው እንጂ እኔ ብዙ የምንቃወመው ምንድነው ያላገኘው? ሲያደርግ ያላገኘው ዘርን የሚመራ ሰው እየተሳደበ የፍቅር ሲዝምን ያልተቃወመው ወንድሜ እሱ አይመለከተኝም። እሱ ሌላ ነገር ነው። እሱ ሌላ ነገር ነው ወንድሜ። ምንድነው የምታወራው? ምን ሲያደርግ ማግኘት ነበረብህ? ሲያደርግ ማየት ነበረብህ ማለት ነው። አይ አገኘው እኮ እዚህ ጋር ልጅቷን ከንፈሯን እየመጠጣ አገኘው እኮ ሰባኪ ነኝ የሚል ሰው አስተማሪ ለኔ ምንም አይደለም። እንደዚህ ከሆነ ክርስቲያን ነህ፣ ክርስቲያን ነህ። ቤተ ክርስቲያን ማለት ነው ከክርስትና ጋር ላያይዘውም ክርስቲያን ነህ አንተ ክርስቲያን ነህ ወንድሜ፣ ክርስቲያን ነህ። አይመለከተም ስለኔ ሃይማኖት። እኔ ግን በእስት ምኖር እኔ ክርስትና ኦርቶዶክስ ቤተክርስቲያን ዝሙት እንደምትደግፍ ነው የማውቀው። እንደዛ ካልክ አንድ ሰባኪ ሰው ማትቃወም ከሆነ ኦርቶዶክስ ቤተክርስቲያን ዝሙት እንደምትደግፍ ነው የማውቀው። እኔ እንደዛ ነው የተረዳሁት። ቀጥል። ቤተክርስቲያን አውግዛው ከሆነስ ከመድረክ ከልክላው ከሆነስ ኤክስኮሙኒኬትድ አድርጋው ከሆነስ ተራ በተራ ቆይ አቤል ቆይ አንድ ጊዜ ልጨርስና ልውረድ። አመት አላወራም ፕሊዝ አቤል አመት እያወራችሁ ነው። አመት አላወራም ልጨርስና ኖ ይኸውልህ ሆነ ክርክር ይሆናል። ማኬ ወርፋው ሆነ ታሜ ተረጋጋ ግድ ይጨርስ እሱ ይጨርስ አይደለም ልጨርስና አፋፍ አትበል። ይኸውልህ አንድ ሰው ያስጀመርከው ነገር ምን አለ መሰለህ፣ በእኔ አረዳድ እሱ እየሰራው ነገር ያለው ለትውልዱ የሚያስተምር ነገር የለም። ይሄንን 100% ያዝልኝ እኮ ተቃውሞ እሺ ተቃውሞ ታብታብ አድርጉ ቅዱሳን ተደወለብሽ። ቀጥል አቤል ቀጥል። በእኔ አረዳድ እሱ እየሰራው ነገር ያለው ለትውልዱ የሚያስተምር ነገር የለም። አለው እኔ የምልህ አንተ እያወራህ ያለው ነገር መጽሐፍ ቅዱስን ታውቃለህ ወይ? አሁን ሃይማኖቱ ኦርቶዶክስ እንዳልሆነ ነገርከኝና እኔ አውቃለሁ መጽሐፍ ቅዱስ አውቃለሁ ታውቃለህ። ስለዚህ አንድ ቅዱሳን አውቀህ ከሆነ ከልብህ
መጽሐፍ ቅዱስን አውቀህ ከሆነ ስለ ቅዱሳን ስተት ሰምተህ አንብበህ ታውቃለህ መቼም። እሺ ወደለ አንድ ነው እሱ። አንተ ደግሞ ሁለተኛ ማለቴ ስተትስ እንደ ስተት ይቆጠራል እንጂ እንደዚህ የሆነ ለመጉዳት ታስቦ የሚደረግ ነገር ልክ አይደለም። ሁለተኛ ደግሞ ማለት ነው አንተ ለኦርቶዶክስ አስበህላት ነው ወይ ነው እኔ ማሰብ አለብህ ብዬ። እሺ ለኦርቶዶክስ አንተ አስበህላት ነው ወይ? ይሄ ልጅ እስከዛሬ ይሄ አሁን እንደ መጥፎ ነገር አሁን እንደ ጀጅ ማድረግ አልፈልግም። አንተን ፈራጅ ስለሆንክ ነው እንደዚህ እያልኩ ያለሁት እና ይሄ እስከዛሬ የሰራው ጥሩ ነገር በአንዲት ስተት በሚመስል ነገር አንተ አምጥተህ እንደዚህ ነው ምናምን የምትለው ነገር ምንድነው? አሁን ይሄ አሁን አንተ ለኛ አዝነህ ነው ወይስ እኛን አሁንም ልትሰድበን ስለፈለግክ ብቻ ነው? እኛን ለመናገር ነው እንጂ እኛን የሆነ ለማሳነስ ፈልገህ ነው እንጂ መቼም የችን ስተት ከዛ ሁሉ ስራው አጉልተህ አታየውም ነበር። ይሄ የመጀመሪያው ነው። ሁለተኛ ደግሞ አንተ ኦርቶዶክሳዊ እስካልሆንክ ድረስ አያገባህም። አንተ ቅድም ሃይማኖት አያገባችሁም ስለ ሃይማኖት እንዳልከው አንተም ስለኛ ኦርቶዶክሳውያን ወንድማማችነት አያገባህም። አንተ ገብቶሃል? ስለማያገባህ አንተ ስለ ራስህ ሃይማኖት መስበክ ትችላለህ። ከኛ ጋር መጥተህ ግን የሆነ በቃ የማይረባ ነገር ልታረግ አይገባህም። በቃ አያገባህም ስለልደት ነው የኔ ጥያቄ። እሺ የኔ ሐሳብ ልንገርህ። እኔ ምንድን ነው ያልኩት? ስልጣናቸውን ለሚገባው ብቻ መጠቀም አለባቸው። እኔ ጋር ቁጭ ብዬ ማንንም ሰው ስልጣኑ ሌላ ነገር እንዳይጠቀም ስልጣናቸውን እንትን ለራሳቸው ብቻ ተጠቀሙበት። ቤቱ ማንንም ሰው ምንም ነገር እንዳይጠቀም ሃይማኖት የተሳደበ ብቻ ሲጀመር ብሎክ ማድረግም አይፈቀድም። አንድም ሰው ብሎክ እንዳይደረግ ሚውዝ ብቻ ነው የሚደረግ። ጨርሻለሁ። ስማ አቤል፣ እኔ ምንድን ነው ያልኩት? ቆይ ታሜ አንዴ ልመልስልህ። አትቸኩል። እኔ ምንድን ነው ያልኩት? ኦርቶዶክስ አንተ ነህ እንጂ እኔ አይደለሁም። ገብቶሃል? አንተ ነህ ኦርቶዶክስ። ስለዚህ ይሄ ልጅ እኔ በአጠቃላይ ስህተት የሰራ ሰው ሚዲያ ነው። ስህተቱ የተሰራው ደግሞ በሚዲያ ነው። ስለዚህ አንድ ሰባኪ ነኝ የሚል ሰው፣ አስተማሪ ነኝ የሚል ሰው፣ ከፊት ለፊት ያለ ሰው፣ ቃል እግዚአብሔርን የሚያስተምር ሰው ስህተት ስለሰራ ምን ሐሳብ አላችሁ እናንተ ነው እያልኩ ያለሁት። የምትቃወሙት መቃወም ያለባችሁ እናንተ ናችሁ እንጂ እኔ ምንድን ነው ያልኩት? ቅድም አልነበርክም እንጂ መብቱ ነው። እንደውም እንደኔ ተማርኩበት። እንደውም እንደኔ ምንድነው በቦታው ባደረገኝ ነው ያልኩት። እኔ በተግባር ስላሳየን አመሰግናለሁ። ልደተ ቃል የሚለው ለእናንተ ሊገልጽ ይችላል። እኔ ግን ልደተ ኪስ ብዬዋለሁ። ተመችቶኛል ብዬ ነው ሐሳቤን የሰጠሁት። አይመለከተኝም። አንተ ግን እንደ አንድ ኦርቶዶክሳዊ ይመለከተኛል የምትል ከሆነ መቃወም አለበት። ይሄ ልጅ ቤተክርስቲያኗን ያሰድባል የምትል ከሆነ መቃወም አለበት። ይሄ ልጅ ክርስቲያንን አይወክልም፣ ኦርቶዶክሳውያንን አይወክልም ብለህ ማለት ያለብህ አንተ ነህ። ስለዚህ መብቱ ነው፣ ችግር የለበትም። ማንንም ሰው መገልጨጭና መዘርጠጥ ይችላል ካልክ ደግሞ እኔ ምን አገባኝ? ያንተ ሐሳብ ነው። ገብቷል? አያገባም አትበለኝ። ሚዲያ ነው፣ በሚዲያ የተሰራ ስህተት ነው። ለምን አይመለከተኝም? ሐሳብን የመስጠት መብት አለኝ እኔ። ገብቷል ወንድሜ? ይሄን ይመስላል። ቀጥል ታሜ። እሺ ከይቅርታ ጋር አንዴ አይደለም ቆይ አንዴ እኔ ዝም ብዬ የምሰማህ ትንሽ እንትን ነው። አንደኛ እኔ ልልህ የፈለኩት አንተ አያገባህም ስልህ በቃ አንተ ስለማያገባህ እኮ ነው። አንተ ሃይማኖት ሌላ አይደለም። ስለኛ ኦርቶዶክሳዊ እምነት አያገባህም ብለህ እኔ ማስቆም ትችላለህ። እሺ አቤል ማስቆም ትችላለህ። አይ ግልጽ እንዲሆንልህ ብዬ አሁን አንተ እኮ ፍረድ እያልከን እኮ ለኛ እኮ እኛ በእኛ አንተ አሁን ይሄ አያገባህም ብለህ ማስቆም ትችላለህ። ስለማላስቆም ግን አንተ ያደረግከው ነው። ስለዚህ ሐሳብህን ስጥ፣ ወይ ጥበብ በተሞላበት መንገድ ሌላ ሐሳብ ስጥ። እኔ እንኳን ጥበብ ኑሮ እንኳን እኮ እኔን ማስቆም አልቻልክም። ገብቶሃል? በጥበብ ማስቆም እኮ አንተም እኮ አልቻልክም። እሱን ማስቆም እኮ አልቻልክም። አንተ እኮ ማንን ነው ማስቆም? እሱን ማንን? ጥበብ እኮ አይደለም እንዴ? ማንን ነው? ልደተ መጥፎ ነገር ቢያደርግ ከዚህ በኋላ ስለተናገርክ እኔ ባላስቆመው ስሙን ቀይሬዋለሁ። ልደተ ቃል የሚባል የለም። ልደተ ኪስ ነው እኮ እየሰማኸኝ ነው? ሃይማኖት ነው የምልህ። ፍረዱ እያልከን ነው። እኛ ልንፈርድ አንችልም። ተቃውሞ ያልኩት እኔ ፈራድ አላልኩም። ፈራጅ ፈጣሪ ነው። እኔ እንደዛ አላልኩም። ፈራጅ እግዚአብሔር ነው። ፈራድ አላልኩም። ማነው ፈራድ ያለው ሰው? መጨቃጨቅ እኔ እኮ ዝም ብዬ ነው የሰማሁ አይደል እኮ ያላልኩትን ነገር ብለህ አትበለኛ። መቃወም አለብህ ነው ያልኩት እኔ። ይሄው ደጋ አደረገ የሚሉት ክርስቲያኖች ናቸው። ቀጥል። ከዚህ ለጥፈህ ስለሱ ድጋፍ አውርተህ ታውቃለህ? አውርቼ አውቃለሁ። ስለ ልደተ እንትን ብለህ ስለ ልደተ ሳይሆን ፈለገ ጥንዚዞ ሲያደርግ የውሻ የጥንዚዛ ምናምን ነገር ሲልክ ምን አገባችሁ ወጣት ነው ብዬ ነበረ። ግን ተናግሬያለሁ። ከተደጋገመ ግን እኔ
ወርድባቸዋለሁ ብዬ ነበረ። ብትወርድ ምን ትናንቱን ታስተነ ዝም ብለህ ነው ኦርቶዶክስ ያልከው እንጂ መስቀሉን ያንጠለጠልከው በቃ ዝም ብለህ ነው። ምንም ስሜት የለም አንተ ነው ኦርቶዶክስ በእውነት በጣም ነው የሚያሳዝነው። ኦርቶዶክስ እኮ በስሜት አይደለም የምትሄደው። አንተ እኮ ነው በስሜት እየሄድክ ያለው። ዝሙት የሚሰራ ሰው በአደባባይ የዘሞተ ሰው ዝሙት ሲሰራ ላይ የሚሰራ ሰው አልተቃወምክም። አይ በቃ እሺ እንትና ዶፕ ያውራ ቆይ አንዴ ምን አገዳ ተረጋጋ። እዚህ ያላችሁት ብዙ ልጁ የሚሰማም አይመስለኝም። እኔ ይኸውልህ ባኬን ፎርዋርድ ሲሆን ከመሆን አንድ ሰው 2 ደቂቃ ተሰጥቶት ቢያወራ ሀሳቡ እንትን ቢል ክርክር ባይሆን ያ ነው እኔ ምን እንትምለው ሀሳብ። እሺ ዶፕ ያውራና ታወራለህ። እሺ ግን ኢንተራፕት አታድርግ። ያውራና አንተ ደግሞ መጨረሻ ላይ ጠቅለል አድርገህ እንትን ብትል ይሻላል። እሺ ችግር የለውም። እኔ አላስፈላጊ ነገር ስለሚነገር ነው በመሃል የምገባው እንጂ አልገባም። ቀጥል ጀዋ። እንዴት ናችሁ? ሰላም ብያለሁ። ማለት ቆይ ሰው የገዛ ህይወቱ ላይፍ መኖር አይችልም እንዴ? ዝሙት እየሰራ የት አለ ዝሙት ነው? አዎ ሚስቱ ትሆናለች፣ ጓደኛው ትሆናለች። ከጓደኛው ጋር ደግሞ አይደለችም እህቴ፣ አይደለችም። የተረጋገጠ ነገር ነው። አንተ በምን አወቅ? አውቃለሁ። አታውቅም ማለት አሁን ሰውን መክሰስ የሰውን ኃጢአት እንደ አደባባይ ላይ አውጥቶ እንትን ማለት አሁን አንተ ጽድቅ ነው እንደዚህ ስላደረክ እንደው እግዚአብሔር አንተን ይወድሃል? ጥሩ ሰራለህ። ሀሳብሽን ስጪ። እኔ እግዚአብሔር ይወደኛል። አይመለከትም። ዝሙትን እየተቃወሙ ወንጌል አማኞች አንተ ፓስተሮች ስንት አደባባይ ስንት ሚስት ስንት አይ እኔ አላ ስነ ስርዓት አላልኩም። አሁን የአንድ ግለሰብ አይፈቀድም። ብዙ እናውቃለን እኮ የምታውቂው ሌላ ጊዜ ነው። ስለነሱ ተናገሪ ስልሽ ነው መናገር ያለብሽ አይደለም። ስለዚህ አይመለከትህም። አንተ አይመለከትም። ምን አገባህ አንተ ሲጀመር? እሺ አንተ ምንድነው ጴንጤና ምን አገባህ አንተ ስለሱ? ስለዚህ ፎቶም እንደዚህ መለጠፍ የለብህም መብትም አይደለም። እኔ ጴንጤ አይደለሁም እኮ እህቴ። ለምንድን ነው ምንም ግን የልጁን ፎቶ አንሳ። አይመለከትህም። ይሄ እሱ ህይወት እንጂ ያንተ ህይወት አይደለም። ይሄ ደግሞ የእሱ የአንድ ግለሰብ ህይወት እንጂ የመላ ኦርቶዶክስ ህይወት አይደለም። ምን አገባህ አንተ? ጨረስሽ? ምን አገባ? የምታወራው ካጣ ወንጌል አንተ ወንጌል አማኝ ከሆንክ ወንጌል ስበክ። መጽሐፍ ቅዱስ ታውቅ መጽሐፍ ቅዱስ ስበክ። ምን ያው ታሜ ቀጥል በቃ። አይ ተይ ምን አለ እስከታች አሁን ፎቶ ኤዲት ነው እያሉ ነው። አቀነብ ጴንጤ አትበሉ። ሰሞኑን እኮ እንትን ክርክር ምናምን እየተበሉ ስለሆነ ነው ጴንጤ የሚሉ። ጴንጤ አትበዚ። ጴንጤ የለም። እሺ ማሪ። ኦ ገባኝ። ሮሮአችሁ ጎል አስቆጥረዋል እኮ ፕሮቴስታንቶች። በጣም ጴንጤዎች በጣም ከባድ ናቸው። ስለ ወንጌል ደግሞ በጣም ከባድ ናቸው። ቀጥል ታሚ። እሺ እኔ አንድ ነገር ግልጽ አድርጌ መናገር ፈልጋለሁ። ምንድነው ፖዝ አታድርገኝ ወይንም መሀል አትግባብኝ። ምትጠይቀኝ ካለ ጥያቄ ለመመለስ ዝግጁ ነኝ። እሺ ቀጥል። አሁን ግልጽ አድርጌ በቃ እኔ ኦርቶዶክስ አይደለሁም። እኔ ልጁን በደንብ አላውቀውም። ነገር ግን ለምሳሌ ብዙ የምናወራባቸው አጀንዳዎች አሉ። አንዳንድ ሰዎች የሆነ ሃይማኖትን ሲናገሩ ለዛ ሃይማኖት ተወካይ እንዳልሆኑ ተወካይ ስለመሆናቸው አንደኛ ማስረጃ መጠየቅ ነው። ሁለተኛ ነገር አሁን እኮ ትዝ ይልህ እንደሆነ አምና ይሁን ካቻምና አዲስ አበባ ውስጥ እንደዚህ ግብረ ሰዶማውያን አሉ፣ እንዲህ ነው መገኛቸው፣ እንዲህ ነው ሲባል ሁሉም ወጥቶ ሲንጫጫ ነበረ። ያ አጀንዳ ተሰጠንና አለፈ። ከዛን ባህር ዳር ላይ እንደዛች የተገደለችው ህፃን ልጅ እንደዛ አጀንዳ ሆኖ ተባለ። ያም አለፈ። እኔ አሁን ይሄን ልጅ የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ይስበክ፣ በዚህ ልክ በዚህ ፕላትፎርም ላይ መጥቶ ይስበክ አላውቀውም። በአጋጣሚ ስክሮል ሳደርግ አንተን አዳመጥኩኝ፣ ሳብከኝና ገባው። አንድ ነገር የሚገባኝ ነገር ግን ይሄ የሱ ፕራይቬት ላይፍ ነው። የሱ ፕራይቬት የሆነ ላይፉን እንደው ከተመቸው እሱ ለሱ ኮንፈርት ሰጥቶት ልጅቷን ከሳመ ዳስ ኦኬ። ምናልባት የሱ የስልጣኔ ጥግ ሆኖ ከታየው ማለት ነው። በእኛ በኢትዮጵያውያን ነውር ነው። በቃ ባጭሩ የምለው ነውር ነገር አድርጓል። እንደ ጥፋት ወጥቶ ይሄን በማድረግ አጥፍቻለሁ ካለ ኢትስ ኦኬ። ምህረት ያየው ሰው በሱ የተናደደ ወይንም ደግሞ ይሄ የኢትዮጵያውያን ባህል አይደለም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን የኢትዮጵያውያን ባህላችን አይደለም ብሎ ሰዎች ሊከራከሩት ይችላል።
ግን ይሄን ያህል እንደ ትልቅ አጀንዳ በዚህ ማምጣት እሱም ምናልባት ያላዩትም ሰዎች ለሱ ያላቸው አመለካከት እንዲበላሽ ይሆናል። እኔ ያን ነው እኔ የምመለከተው። ነገር ግን ምናልባት ይሄ ሰው ወንጀል ሰራ ምናምን ብዬ ማለት አልችልም። መብቱ ነው። what he does is like የሱ ፕራይቬት ነው። የሱ በቃ ካላፈረበት ካልተሸማቀቀበት እንዳንተ በቀደም ሚስቱን ልጆችን እያጠባች ያንቺ መብላት እንደዚህ ብዙዎቻችንን ያሳዘነው አይደለ ስንቀባበለው። በዛ ላይ ደግሞ ኢቢኤስ ላይ መጣው ጭራሽኑ ያንን ለማስተባበል ሞከሩ። እንደነዚህ አይነት ነገሮችን እንደ አጀንዳ አድርጎ ማወያያ ማድረግ ነው እንጂ ስለ ሳማት እኔ ለኔ ትልቅ አጀንዳም አይደለም። ኢትዮጵያ ኦርቶዶክስ አትጨርሰኝ ታወራለህ። የኔ ነገር ነው የምታወራው። እኔ ስለምን አጀንዳ እየመረጥክልኝ ነው ስለምን ማውራት እንዳለብን? ኖ አጀንዳ አንተ እኮ ነው አጀንዳ ለህዝቡ የመረጥከው። አጀንዳውን አቀረብክ አይደል እኮ እኔ መረጥኩት። ለምን ትመርጥልኛለህ? እኔ እኮ በእኔ መድረክ ለምንድን ነው የምትመርጥልኝ አንተ? ለምንድን ነው የምትመርጥልኝ? አንተ ነህ እኮ የሳብከኝ። ስለ ጉዳዩ ሐሳብ ስጥ ተብለህ ሐሳብ ልጨርስ እድል ሲሰጥህ አንተ ደግሞ ትገባና አጀንዳ ብዙ ነገር አለ እኮ። ባለፈው እኮ ዳቦ እንትን አድርጎ ያስለቀሳት ምን አገባኝ እሱ። እኔ ምን አገባኝ? ማይ ፍሬንድ አሁን እያልኩ ያለው ምንድነው መሰለህ ይሄ ኦርቶዶክስ ቤተክርስቲያን አንተ ኦርቶዶክስ አይደለሁም አላልክም? ይኸውልህ አይደለሁም ልም ማለት ነው። ተወካይ ልሆን አልችልም። አይደለም ኦርቶዶክስ አይደለሁም ካልክ ይወክል አይወክል በምን ታውቃለህ? አንተ ምን አገባ ካልሆንክ አንተስ ምን አገባ? እሱን እዚህ ሰበብ ሐሳብ እንዲሰጡ እድል እየሰጠው ነው። እኔ መድረክ ያዘጋጀው የሱ ላይፍ ምን አገባ? እኔ በጣም እኮ ነው የሚገርመኝ። እኔ ሰዎች እድል እንዲሰጡ እድል እየሰጠው ነው ሐሳብ እንዲሰጡ። አንተ ግን ይሄ ልጅ ኦርቶዶክስ አይደለሁም ብለህ ኦርቶዶክስ ቤተክርስቲያን አይወክልም ማለት እሱ ኦርቶዶክስን አይወክልም። እሺ ኦርቶዶክስ ነኝ ምን ታመጣለህ? ኦርቶዶክስን ለመወከል ስለማልችል ነው። አዎ ኦርቶዶክስ ነኝ ግን ኦርቶዶክስ አልወክልም። እኔ አንድ ኦርቶዶክስ እሺ ሚዩት አድርግ። እኔ ደግሞ በመሃል እንትን ላድርግ። አንድ ሚዩት አድርግ። ታም አይደለም አከብርሃለሁ። ይኸውልህ የግል አደረግከው። እኔ አልወክልም። ለምሳሌ እኔ የግል አላደረኩም። እሺ አይ ግድ የለም የግል ጸብ እንደ ሳመ ደግ አደረገ። በቃ ምንም ቤተክርስቲያን ታግደው ብትፈልግ ኤክስኮሚኬት ታደርገው መብቱ ነው። ኦርቶዶክሳውያን የፈለጉትን ስሙ። አንድም ሰው ኦርቶዶክስ ሆኖ በድፍረት እኔ ኦርቶዶክስ ነኝ አይልም። እንደዚህ ልጅ ይሄ ነው ምስክር። ታሜ ነው ታሜ ምስክር። ኦርቶዶክስ ነው አይልም። ይኸውልህ መብቱ ነው። አንድ ሰው ሌላ እምነት ቤት ገብተው ሌላ አማኝ ቤት ገብተው ኦርቶዶክስ ነኝ ማለት አይችልም። ይሄ ልጅ ቢከስ እኛ ምስክር ሆነለታለን ስምህን እያጠፋ ነው ብለን አንድ ነገር ልንገር፣ እሱ መድረክ ሰባኪ ነው አይደለ? ቤተክርስቲያን ተከልክለው እኔ ደግሞ ከሰዋለሁ። እኔ በሰው ህግ አይደለም የምዳኘው። እኔ ሚስትን አልቀማ ምን አገባ? እኔ ፈጣሪ ዘንድ ነው እንትን የማደርገው የምከሰው። የዝሙተኛ ነበረ ሰዎች ሲያሳስ ነበረ ብዬ የምከሰው ፈጣሪ ነው የሚፈርደው። ገብቷል? በሰው አልዳኘው። አመሰግናለሁ። ስንት ቆሻሻ ነገር እያለ ከዚህ በላይ ቆሻሻነት አለ እንዴ? ከዝሙት በላይ ቆሻሻነት አለ እንዴ? አይደለም። ዝሙት እየሰራ ብልግና እየሰራ ትውልድ እያበላሸ እኔ አዲስ አበባ ነገር እያደረገ ልኑር አፋር ልኑር ሳይመለከት ቤተክርስቲያኗ እኮ ይሄን ከልክለዋለች። ምናልባት አመሰግናለሁ። አልከለከለችም። በየመድረኩ ሐሳብ ይሰጣል። ሄድና ደብዳቤ አስገባ ባለበት እንትን ላይ ደብር ላይ አላስገባም። ዝሙት እኔ በሚዲያ ነው ሐሳብ የምሰጠው። አላስገባም። ምን አገባኝ? አባቶች ይደግፉታል። ዝሙት እንደፈለከ አድርገህ ለጥልቅ ብለው ምንም ካላገባ ታዲያ ምን አገባህና ፎቶን የለጠፈ ኮምፕሌክስ አምነህ ኮምፕሌክስ ኧረ ተረጋጉ። እሱ አግኝቶ ስሟል አይደል? ኮምፕሌክስ ተረጋጉ እንጂ በዚህ ልክ ዝሙት መደገፍ ግን እንዴት ነው? ምንድነው በዚህ ልክ ዝሙት የምትደግፉት? በጣም ከባድ እኮ ነው። ኦርቶዶክስ በዚህ ልክ ነው ዝሙት የሚሳፋው? አንድ ጊዜ በፍቅር ያሉትን አስቆም። ኧረ ተረጋጉ። የዝሙት ማህበር ተረጋጋ። የዝሙት ማህበር ተረጋጋ። የዝሙት ማህበር በእናትህ ሄድና ቺቺን ያሉትን አስቆም። አንተና እንደ ዝሙት አንዴ ኦርቶዶክስ ናቸው እኮ ኦርቶዶክስ ናቸው። ተረጋጋ። ድሉ ቀጥል። ካንተ በል ኦርቶዶክስ ሆነን ጴንጤ ሆነን እሱ ማንንም አይወክልም። ሄድና ቺቺን ያስቆማቸው። ተረጋጋ። ኦርቶዶክስ ናቸው። ቀጥል ድሉ። ከኤርትራ መጥቶ ተረጋጋ። ግድ የለም አንተ ዝም ብለህ ነው በእናትህ ጋደም ይሆንክ ሰው ነህ። ኧረ አትሳደብ። ነውር ነው እንዴ? ነውር ነው ወንድሜ። የተማርክ ትመስላለህ እኮ። አይ እኔ ያልገባኝ ነገር አለ። አሁን እኔ ጥያቄ ልጠይቅ የቤቱን ባለቤት። አሁን ምንድነው ለማስተማር የተፈለገው? ስላልገባኝ ነው። ቴንክ ዩ። ለማስተማር የተፈለገው ምን መሰለህ ወንድሜ፣
ቅድም ገብታ እንደነበረችው እህታችን በ21ኛው ክፍለ ዘመን በዚህ ልክ መሰገጥ ምንድነው አለች። ምንድነው አልኳት። ሰው እንደፈለገ ሆኖ መሳሳም ይችላል አለ። ገብቷል? እኔ ደግሞ እንደዛ ከሆነ ልክ ነሽ ችግር የለብኝም አልኩ። ገብቷል? ግን እንደ አንድ አማኝ ሰው እንደ አንድ እምነትና ሃይማኖት ያለው ሰው ግን ይሄ ነገር ብልግና ነው አልኩ። ስለዚህ ብልግና እንደሆነ ደግሞ መቃወም አለባቸው። አይ እኛን አይወክልም የምትሉ ከሆነ መቃወም አለባቸው፣ ሐሳብ መስጠት አለባቸው ብያለሁ። ይሄ ነው ሐሳቡ። ቀጥል። ልጅቷ ምንም እንትኑ አይደለችም፣ ጮኛው አይደለችም ወይ ሚስቱ? ይቻላል። ሚስቱ አይደለችም ግን ይቻላል። ሚስቱ አይደለችም። አይ ሚስቱ ይቻላል ወይ? ሚስቱ አይደለችም። አይደለችም። ሚስቱ አይደለችም። ብትሆንም ራሱ ላይቭ አይ ብትሆንም ራሱ ለመቅደስ አገልጋይ ይኸውልህ ላስረዳ ሚስቱ ብትሆንም በላይቭ ነው ያደረገው። ላስይዘህ ብዬ ነው በላይቭ ነው ያደረገው። አይደለም አንዳንድ ጊዜ ይኸውልህ ምን ይፈጠራል መሰለህ፣ አይደለም አንዳንድ ሰዎች ባለትዳርን ሰው ወሌላ ነገር ሲያነሳሱ እንደዚህ አይነት ፍሮንት ሳይድ የሆነ ነገር አሳይተህ ሊያሰናክሉ ያሰቡትን ትቀንሳለህ። እንደ መቅደስ አገልጋይ ግን ባያረገው ጥሩ ነበር። ቴንክ ዩ። እኔ አሁን ሚስቱ ከሆነች ነው። ሚስቱ ካልሆነች ግን ልክ አይደለም። ይሄ ነገር ፐብሊክ ላይ አይደለም በጓዳም ይሄ መዳራት የሚባለውን ነገር ለአገልጋይ በብዙ አይፈቀድም። ከነሱ አጨበጨብኩ። ያንን ነው የምለው። አመሰግናለሁ። ቴንክ ዩ። ጽድት ያለ ሐሳብ ነው። በቃ እንደዚህ ነን የፈለኩት። ይሄ ልጅ አይወክልም የምትሉ ከሆነ አይወክልም ማለት አለባቸው። ይመለከተኛል የምትሉ ሰዎች ማለት ነው። ወይም ደግሞ ገለልተኛ የሆኑ ሰዎች እንደፈለጉ አድርጎ ነገሩን እየቀደዱ ሐሳብ መስጠት ይችላሉ ነው። ገብቷል አባባሌ? ልክ እንዳንተ ጥርት ያለ ሐሳብ ጽድት ያለ ሐሳብ ያለው ሰው ካለ ደግሞ ይገባል እንጂ አንድ አማኝ ስዕለ አድኖን ፕሮፋይል አድርጎ ኢየሱስ ክርስቶስ ነው ብሎ የሚለውን ፕሮፋይል አድርጎ ምን አገባ መብቱ ነው ዝሙት መስራት ሲል እኮ ዝሙተኛ ትውልድ እየፈራ ነው። አላየህም? ዝሙት ሃይማኖቶች ቤተክርስቲያን ዝሙትን የምታስፋፋ የምትደግፍ ከሆነ ነገር የለም። ዝም ብለን የምታወራው እህቴ ምን ሆነሽ ነው እንዴ? ችግርሽ ምንድነው? እኔ እኮ አውቃለሁ አልኩሽ እኮ ምን ሆነሽ ነው? አንተ ችግር ምንድነው? አይደለችም። በምን አወቅ እንዴ? አውቃለሁ አይደለችም ማለት ነው። በምን አወቅ? ሚስቱ ከሆነች ሚስቴ ነች ብሎ ማውራት አለ። ፍርድ ቤት ከተሰው በቃ ፍርድ ቤት ከተሰው አንተ ምን አገባህና ሚስቴ ነኝ ብሎ የሚያወራ? እስኪ ታም እሷ ታውራ ትጨርስ፣ አንተ ትገባለህ እኮ ግድ ነው አይደለም። አፋፏን አትበል። ሰው ሲያወራ አፋፏን አይደለም። ተረጋጋ። እኔ ፍርድ ቤት የምከሰው ምንድነው? ሚስቴ ቀማብኝ እንዴ? ለምን ፍርድ ቤት ትከሰዋለህ? ታውቃለህ? እያደረክ ያለው በራሱ እኮ ወንጀል ነው። ግን ይሄንን ታውቃለህ? ወንጀል አይደለም። አንድ ወንጀለኛ ሰው ነው እዚህ ጋር ያለጠፈው። ወንጀለኛ ሰው ነው። አንድ ዝሙተኛ ሰው፣ አንድ ሰዶማዊ ሰው፣ ጀርባ ቢጣና ይኔ ስንት አንድ ግብረ ክፉ ሰው ነው። በጣም ጠያፍ የሚሰራ ሰው ነው። ሰባኪ አይደለም። ምን መያዝ አለበት? መስበክ የለበትም። አንድ ግለሰብ ነው ይስበክ። ምንም ይሁን ታሜ ተረጋጋ። ክርስቲያን ደግሞ ጋብቻ ደግሞ ሰዶማዊ ሰው ትላለህ እንዴ? አንተ ራሱ ማንነት ማን ታወቀ? አንተ ሪላትቁም አንቺማ እንደ ቆይ የሚታርጊ ከእንትን ታምሮ ነው ማነው ልደታ ቃል ከገድልና ከድርሳን የተማረው ነገር ስለሆነ ነው። እነሱም የዛ ተማሪ ስለሆነ ነው የሚንጫጩት። ከተቃወምሽ ታቸውንሽ ታብታብ አድርጊ። እዚህ አትጭሽ ደነዝ ነሽ። ገድልና ድርሳን እኮ ምን እንደሆነ ብታቂ ገድልና ድርሳን ተረጋጊ። ይረጋጉ። ግድ የለም ተረጋጊ። ሊዱ ተረጋጊ፣ ችግር የለውም። ቀስ ብለው ይማራሉ እነዚህ ሰዎች። እንደሚመለሱ እኔ ምኑ ተስፋ አለኝ? በእውነት ቀስ እያሉ ነው የሚመለሱት እንጂ ከባድ ነው። የዝሙት መንፈስ ነው የተናወጠባቸው። አእምሯቸውን የታሰረው መንፈሳቸው፣ ውስጣቸው፣ ማንነታቸው የታሰረው የጨቀየው የተጨማለቀው በእርኩስ መንፈስና በዝሙት ነው። ጨቅይተዋል እነዚህ ሰዎች፣ የጨቀዩ ናቸው። ልክ ነሽ። ድርሳነ ዑራኤል እያነበበ ሰው እኔ ጤናማ ሰው አገኛለሁ ብዬ ተስፋ አድርጌ አላውቅም በእውነት። እነዚህ ሰዎች መጽሐፍ ቅዱስ አንብበው አያውቁም፣ አይተዋወቁም። ኃጢአት ምንድነው አያውቁም፣ ለይተው አያውቁም። ስለዚህ አንድ ዝሙተኛ ሰው፣ አንድ ኃጢአተኛ ሰው፣ አንድ ባለጌ ሰው ሰባኪ ነኝ የሚል በላይ መጥቶ ሚስቱን አስጠግቶ ከንፈርን የሚመጠምጥ አንድ ባለጌ ሰው በዚህ ልክ መደገፍ መብቱ ነው። ሃይማኖተኛ ዝሙት መብት ነው ይባላል እንዴ በሃይማኖት? እንደዛ ከሆነ ሃይማኖት ለምን አስፈለገ? እንደዛ ከሆነ ህግ ሃይማኖት ለምን አስፈለገ? ህገ ፈጣሪ ለምን ተደነገገ? ለምን አስፈለገ? ስለዚህ ሁሉም ሰው ከሃይማኖት መውጣት አለበት ማለት ነው። ሰላም ብያለሁ። እንዴት ናችሁ? ሰላም። ታብታብ አድርጉ።
አሁን ልደት ስለ ሳም ነው የተናደርከው ወላ ስለ ሳም አይደለም። ከኋላው ቤተክርስቲያን ስላለች ነው። ከኋላው ቤተክርስቲያን ሃይማኖት ስላለ ነው። ሃይማኖት ስላለ ነው እንጂ ስለ ሳምማ መሳም አለበት አልኩ እኮ ቅድም። መሳሙ ትክክል ነው። እንደውም እኔ እንደ አሁን ዘመን የሚኖር አንድ ወጣት ደስ ብሎኛል። ከሱ መማር አለብኝ። እንደዚህ አንገቱ ሰበር አድርጎ መገልጨጭ ማለት ትምህርት ነው። መጀመሪያ ነገር መማር የምትፈልገው ነገር ትማራለህ። መጀመሪያ ነገር ልደተ ቃል ቅድስት ቤተክርስቲያን መምህር ብላ አልሾመችም። እንደማንኛችንም ምእመን ነው። ሁለተኛ ነገር ደግሞ ይሄ ነገር በሱ የተጀመረ ነገር አይደለም። ከአሁን በፊትም ካስታወሳችሁ ፍቅረኛ አለችኝ፣ የወደፊት ሚስቴ የምላት አለችኝ አለ። ሚስቱ አይደለችም። ለወደፊት ሚስት የሚላት ነው። ትክክል ነሽ። ታዲያ ዝሙት መስራት ይፈቀዳል እንዴ? ታዲያ መሳሳም መደራረግ ይፈቀዳል? መሳረር ይፈቀዳል? ለአንተ መጀመሪያ የብልግናውን በር ዝም ብለህ አትሄድ። በብልግና መንገድ አትሄድ። ለምሳሌ አልሄድኩም እኮ መሳሳም ይፈቀዳል ወይ? መደራረጉስ ይፈቀዳል ወይ? ኮን ያልኩት ማድረግ። እሺ ምን ልበል ታዲያ? እንዳደረገ በምን አየህ እንዴ? እሱም በቪዲዮ ቀርጬ ማምጣት አለብኝ ማለት ነው እህቴ? በቪዲዮ ላይ ሳይይዙስ እንዴ? ምን ሆናችሁ ነው ግን? ችግር አለባችሁ? እኔ ልውረድ? ችግር አለባችሁ አይደለም። ሲጀመርም አንተ ማለት ነው ያንተ ፕሮፋይል አይታወቅም። አሁን ሰውን ለማጣላት አሁን ጴንጤና ኦርቶዶክስ ሄሮታ እኔ ከፈለክ በቪዲዮ ደውልልሃለሁ። ቆይ አይቆም እኔ ታወቃለሁ። ለምን አልታወቅም? ለጥፍላለሁ ከፈለክ። አይታወቅም ይለኛል። እኔ ታወቃለሁ። የሚያቀኝ ያቀኛል። የግድ አንተ ማወቅ አለበት ስለኔ። አሁን መጣ አትታወቅም ትለኛለህ እንዴ? ይሄ በጣም ይገርመኛል እኮ። ቀጥይ ያንቺ ይሻላል። እየሳቅሽ ስለሆነ ትምህርት አለሽ ብዬ ተስፋ አደርጋለሁ። ውስጥሽ ንዴቱ የለም። አይ እኔ ምንም አልናደርም። በነገራችን ላይ ምን የልጅ ወጣት ነው፣ ገና ነው። ሁለተኛ ነገር ደግሞ ከዚህ በፊት ስሚ እህቴ ስሚ አዳምጪኝ። ከዚህ በፊት ስምረት የምትባል ጓደኛ ነበረችው ልንገርሽ። ከዛ ልጅቷ አንድ ልጅ አስወልዶ ትቷት ጠፋ። ጣላት ልጅቷ ማለት ነው። ምን ያክል እርግጠኛ የለም። አረጋግጪ። ሌላ ሰው መጠየቅ ትቻለሽ። ግድ የለሽም። እኔ ዝም ብዬ ከመሬት ተነስቼ አላወራም። ስም ልሳሳት እችላለሁ። ምን ለማድረግ እየሞከርክ ነው? እኔ ለማስተካከል ነው። ከዛ ምን አደረገ? በሃይማኖት ሽፋን ሰባኪ ነኝ አስተማሪ ነኝ ብሎ መጣ። ልደተ ቃል ነኝ። ስሚ በየመድረክ ቪዲዮን ማየት ትቻለሽ ከፈለግሽ፣ ወይም ሰው መጠየቅ ትቻለሽ። እኔን እንትን አትበይ። ችግር የለም። ባለፈው ምንድን ነው ያደረገው? እኔ ኦርቶዶክስን ወክዬ በድርሳናት ጉዳይ ከአንድ ግብዳ ሰው ኦርቶዶክስ የምትባል ራቆቷን ያስቀራት አንድ ሰው አለ። ከሱ ጋር አወራለሁ አለ በድርሳናትና ገድላትን ጉዳይ። ከዛ ቆይ አይ ዝም ብለህ ማታወራማ አላዳምጥህም። ቆይ መጀመሪያ ነገር አንድ ሰው አይደለም ቆርቶ እንኳን ልደትሻ እዚህ ጋር ቄስ ተብሎ እንኳን በቅድስት ቤተክርስቲያን የተቀመጠ አባት ቤተክርስቲያንን ወክሎ ማውራት አይችልም። ማወቅ ያለብህ ነገር ማለት ነው። ልደት እንደማንኛችንም ምእመን ነው፣ ይወጣል። የሚያውቀውን ነገር ለእህት ለወንድሞቹ ያካፍለናል። ከዛ የበዘለለ እንትን የለውም። ተከታይ ያለው ጠይብ እና አንተም ተከታይ ያለው አይደል? ተከታይ ያለው። ስለዚህ ለተከታዩ መጠንቀቅ አለበት። የሚከተለው ኦርቶዶክስ ነው፣ የሚከተለው ሃይማኖተኛ ነው፣ የሚከተሉት ደናግል ናቸው፣ የሚከተሉት ስርዓት ያላቸው ናቸው፣ የሚከተሉት ፈሪሃ እግዚአብሔር ያላቸው ናቸው፣ የሚከተሉት ብልግና የሚጸየፉ ናቸው። እንደዚህ አይነት ብልግና፣ እንደዚህ አይነት ስድነት፣ እንደዚህ አይነት ወራዳነት ማድረግ ማንጸባረቅ የለበትም እያልኩ ነው። ትቀላበታለህ በልደትሻ። ኧረ እኔ በሰልፍ ነው እንትን የማደርገው። እኔ ከፈለግሽ በመደዳ እንትን ላደርገው ይችላል። ልገለጭ ችግር የለብኝም። ተቀልጃለሽ እንዴ? ችግር የለብኝም። ልደውልልሽ እየሳንኩ ችግር የለብኝም። እኔ ጥቁርም ነጭም እያገለባበጥኩ የማጫወት ሰው ነኝ። ምን አገባኝ? ለምን እንቀናለን? ግን አንድ ሃይማኖተኛ ሰው ቢያንስ እንኳን ካደረገ ሰው የሰው ልጅ ደካማ ነው፣ ደበቅ ብሎ ማድረግ ነበረበት። በላይ ይሳሳማል። እኔ ኦርቶዶክስ ነኝ፣ ኦርቶዶክስን ወክዬ ከሙስሊምም ከፕሮቴስታንትም ንጽጽር መፋለም እችላለሁ የሚል አንድ ግብዳ ነው። መጀመሪያ ነገር አንተ ከላይ ላይ ደበቅ ብሎ ማድረግ ይችል ነበር አልክ። አንተም ተመሳሳይ እዚህ ጋር ወጥተህ ስክሪኑ ላይ አልታየህም እንጂ ታደርጋለህ ማለት ነው። ፈጣሪ ደግሞ እኔ ሃይማኖተኛ አይደለሁም እኮ። እኔ እኮ ሃይማኖተኛ አይደለሁም። ምንድነው? እኔ ሃይማኖተኛ አይደለሁም። ሃይማኖት ምንድነው?
እኔ ሃይማኖተኛ አይደለሁም። ሁለተኛ ደግሞ ሃይማኖተኛ እንኳን ብሆን እኔ አይደለም ቆይ ሰባኪ አስተማሪ አይደለም። ሃይማኖት ምንድነው? ሃይማኖቴ 665 ነው። አይዞሽ አደንግጭ ግድ የለም እና ሰብከለም ወደዛ ተወስደን ልደትሽን ከምሰብክ እንደዛ እያልኩ ነው። እኔ ግን እንደዛ ብለሽ ልደትዬ ምናምን እያልሽ ታወሪ ግን ከአሁን በፊት ትተዋወቃላችሁ ማለት ነው። በእውነት በአካል ትተዋወቃላችሁ እንዴ? ወይስ ራሷ ነሽ የመጣሽው? ራሷ ነሽ እንዴ? እስኪ አስተያየን ነው ስላለ ንግግርሽ እንትን አላለኝም። በእውነት ንግግርሽ ብዙም እንትን አላለኝም። ልደትዬ ምናምን ብለሽ እያንቆለጳጳሽ ስታሪ በጣም ከባድ ነው። ለማንኛውም ኃጢአት ነው የሰራው፣ ስህተት ነው የሰራው። በጣም ባለጌ ነው ነው አይደለም። ይሄ በጣም ጸያፍ ነው ያደረገው። አንድ ነገር ማወቅ ያለብህ ስህተት ነው ስህተት አይደለም ለማለትም እሱ መጀመሪያ ማነች? አዎ ምናልባት ሚስትስ ብትሆን ታውቃለህ? አይደለችም። በምን አወቅ? መሰከርሽ እኮ አንቺ ቅድም ምንድን ነው ያልሽው? ምንድን ነው ያልሽው ቅድም? ምን አልኩ? ፍቅረኛ አለች ለወደፊት። አዎ ለወደፊት እኮ እሱ እኮ ከዛሬ 7 እኮ በፊት ነው እኮ እንደዛ ያለው። ምን አላገባም እኮ ነው የምልሽ። አላገባም ሳያገባ ነው እንደዚህ አድርጎ ይገለጽ አድርጎልኝ ነው። ራሷ ነች የምትለው ሰዎች አድርጎልኝ ነው። ልደትን የመሰለው ወንድ አግኝቼ ነው። ትቀልዳለህ እንዴ? በቃ ታውቀዋለች፣ ቀምሰዋለች። በቃ ይበቃናል። የቀመሱ ሴቶችማ ማውራት የለባቸው። በቃ ይበቃል። ላይቭ ላይ መሳሳም ያልሽ ነው። ሚስቱ ብትሆንም ላይቭ ላይ መሳሳም አለባት አላልኩም። አይ መሳሳም አለባት ሚስቱ ናት እያልሽ እየተከራከርሽ እኮ ነው አሁን አንቺ እኮ እኔ ያልኩም። ይኸውልሽ አሁን ማንኛችንም እንደዛ አይነት ነገር እኮ ማንኛችንም የምናደርገው ነገር ነው። እውነቱን ለመናገር ግን የጥፋት ምንድነው ላይቭ ላይ ሆነበት ይመስለኛል። አላውቅም። ላይቭ ላይ መሰለኝ እንግዲህ እዚህ ጋር ሆስት የሚለው ነገር አለ። ላይቭ ላይ መሰለኝ አውራ ድል ትሰጡናላችሁ ታወራለህ። አሁንም ማድረግ ያለባትም እሺ፣ ይሄን ነገር ተቃዋሚ እኔ ማድረግ አለበት ማለት አይደለም። ግን እያንዳንዳችን የምንሳሳተው ስህተት አለ። ልደትሻን አስታካችሁ ግን ቤተክርስቲያንን አትጠንቁሉ ነው። ቅድስት ቤተክርስቲያን ልደትን መምህር ብላ አልሾመችውም። እህቴ ከትልልቅ የሃይማኖት አባቶች በሚገኙበት መድረክ ላይ እየገባ ቃለ እግዚአብሔርን የሚያሰማ ሰው ገብቶሻል። እነሱ ቁጭ አድርጎ የሚያስተምር ሰው ቤተክርስቲያን አልወከለችውም አታውቀውም መባል አይችልም። አንዳንዴ ለሰው ጥብቅና ስትቆሙ እናንተ ስሚ እኮ የምታውቀው ከሆነ አሁን እንደዚህ አይነት ነገር ሲያደርግ ወይ መምከር ተው። ሁለተኛ ደግሞ አይ እኔ አልወክልም ብለህ ማንነትህን ግልጽ ማድረግ አለብህ ብላ መናገር ነበረበት። መግለጫ ይሰጣል እኮ። ምን ሆነሽ ነው? እንደዚህ አይነት ነገር እኮ ትልቅ ነገር እኮ ነው። በጣም ጠያፍ እኮ ነው። ብልግና እኮ ነው። አንተ የምር ኃጢአት እኮ ነው። ዝሙት እኮ ነው። እርኩስ መንፈስ እኮ ነው። ዝሙትነቱን ተቆርቆረ። እኔ ለእሱ አልቆረቆረም። አስመሳይ ሰዎች እህቴ አስመሳይ ሰዎች መጥፋት አለባቸው እያልኩ ነው። ጥጋቸውን መያዝ አለባቸው። እኛ ተሰብከን ወደ ሃይማኖት እንድንገባ የሚፈለግ ከሆነ እንደዚህ አይነት ሰዎች ከፊት ለፊት ገሸሽ ማለት አለባቸው ነው እያልኩ ያሉት። ምን ይሰራ እነዚህ ሰዎች እያየ ሰው እንዴት ሃይማኖተኛ ይሆናል? በደንብ እየሰራ እንደሆነ እለት ከእለት እየዞረ እንትናችሁን እያፈረሰባችሁ ስለሆነ የልደት መጥፋት ፈልጋችሁ ምንድነው የሚያፈርስብን? የውሸት አይደለም። ያፈረሰውማ በራሱ አፈረሰው እኮ። ካስተማረ እኔ ሲያስተምር ሰምቼው አላውቅም። ካስተማረ ይሄ ልጅ ካስተማረ ትምህርቱን ያፈረሰው በዚህ ነው ያሰብ በድርጊት ሲያስተምር አልሰማሁም ማለት ቅድም ደግሞ ነበር መምህር ነኝ ይላል እና መምህር ነኝ ይላል የሚለው ተመጣ እና መምህር ነኝ ይላል እንጂ ሲያስተምር አስተማረኝ አልኩ እንዴ? ታዲያ እኮ ሲያስተምር አላየሁም። መምህር ነኝ ይላል ነው ያልኩሽ። መጀመሪያ ማጣራት ምንድነው ማጣራው ይላል አልኩሽ እኮ። መምህር ነኝ ይላል። እናንተ መምህር ነው ትሉታላችሁ። አላልንም መምህር ነው ትሉታላችሁ። እናንተም መምህር አይደለም ሲልም አይደለም ልደትሽ መምህር አይደለም። አመሰግናለሁ። ስለዚህ ዝሙተኛ ነው ማለት ነው። ተራ ሰው ነው። ይመቸው ይጠብጥበት። አይ መምህር ካልሆነ በቃ ይጠብጥባቸው አላልኩም። መምህር ካልሆነ ዝሙተኛ ነው ማለት ነው። በቃ ተራ እንትን ይጠብጥበት። መምህር ያልሆነ ሰው ዝሙተኛ ነው? አዎ የሚገድበው ነገር የለም። ምንም የሚገድበው ህግ የለማ። ለህግ አይገዛማ። ጽኑ አይደለማ። ጠንካራ አይደለማ። ቃለ እግዚአብሔር ውስጥ የለማ። ባዶ ነዋ። ምንድነው የምታወሪ? በምን ይከለከላል? በምን ይማራል? በምን ይገሰጻል? በምን ይመከራል? የለማ። ባዶ ነዋ ውስጡ። ስለዚህ ያገኘውን ነገር ላፍ ያደርጋል። ለዛ ነው ቆይ በምን የተነሳ
አንተ ራስህን ወክለህ እኔ ዝሙተኛ ለሰይጣን ቦታ በመስጠት የተነሳ ነው። በድክመት የተነሳ ነው። በድክመት የተነሳ ነው። ብቻችን እንዳናወራ። ሁለተኛ ደግሞ ሐሳብሽን ትሰጫለሽ። በእምነት ያወራና ከዛ ሌሎች አሉ ያወራሉ። አንዴ ቆይ እዚህ ጋር ግን አንድ እንትን መምህር ያልሆነ ዝሙተኛ ነው አልክ። አሁን ለምሳሌ አንድ ሰው መምህር ይኖራል፣ ከታች ደግሞ ተማሪ አለ። ተማሪው ዝሙተኛ ነው አልኩሽ እኮ እኔ ነገርኩሽ እኮ። መምህር የሚባለው ምንድነው? አስተማሪ፣ የተሾመ የተነገረው ወይም ደግሞ ሰርቲፊኬት የተሰጠው። አይ ምንም የሚያደርግ ነው። የሚያስተምር ምንም ያስተምር አውቃለሁ ያለውን የሚያውቀውን ነገር ያስተማረ የተማረው ሰዎች ዝሙት ውስጥ ያሉ ሰዎች ከዝሙት እንዲወጡ፣ ወደ ዝሙት ያልገቡ ሰዎች ወደ ዝሙት እንዳይገቡ የሚያስተምር ነው። የሚከለክል፣ የሚገስጽ፣ የሚመክር ነው። ገባሽ? ውስጡ ቃለ እግዚአብሔር ያለበት ነው። በመንፈስ የጠነከረ ነው። ጠንካራ የሆነ ሰው ነው። ለፈጣሪ የሚገዛ ሰው ነው። ገብቶሻል? የሚማረው ደግሞ ባዶ የሆነ ሰው ነው። ያልጠነከረ ሰው፣ ልፍስፍስ የሆነ ሰው፣ ለሰይጣን ትልቅ ቦታ የሰጠ ሰው ነው ተማሪ የሚባለው። ለማንኛውም በእምነት ይስጥና በኋላ ታወሪያለሽ። እሺ በዚህ ልክ ያንቆለጳጰሱ ተማሪ ነን የሚሉ ሰዎች መደገፍ ነው በጣም ከባድ። ባቢ ሰላም ለልደተ ቃል በነገራት ላይ እንዴ እኛ መጨረሻ እናወራለን። አንድ ይቆዩ። በእምነት ያወራና አንድ ደቂቃ ያወራ። እኔ እንኳን ብዙ ሀሳብ የምሰጠው ነገር የለኝም። ኦኬ ይሄንን ነገር አድርጓል፣ ስለዚህ ምን መሆን አለበት የሚል ሀሳብ ነው አንተ የምትለው። አንተ ምን ትላለህ? እንደዚህ በማድረግ እኔ ምንድነው መሰለህ፣ የመጀመሪያው ነገር ሰው ነው አድርጎትም ከሆነ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። ስለዚህ አድርጎት እንኳን ከሆነ በንስሐ ይመለሳል። በቃ ያልወደቀ የለም። አንደኛ ነገር እሱን በዚህ ስንኮንነው እኛ ከዚህ ነገር ነፃ አይደለንም። ያደረግንበት ቦታ ሊለያይ ይችል ይሆናል እንጂ ማንም ራሱን ሊያነሳ አይችልም። እንደውም በጣም የባሰ ነው ሊሆን የሚችለው ማለት ነው። እና በንስሐ ታጥቦ አዲስ ሰው ሊሆን ይችላል። ምንም ያን ያክል የሚያስኮንን ነገር የለውም። ደግሞ ሰውን የሚከተል ክርስትና የለም። ለምሳሌ እኔ ኦርቶዶክስ ነኝ። ሙዝ ስትገዛ ልጫጩን ጥለ ፍሬውን ነው የምትበላው። እኔ ንጹህ የእግዚአብሔርን ቃል እቀበላለሁ። በሱ ምክንያት የሚቆሸሽ የእግዚአብሔር ቃል የለም። ቃሉ ንጹህ ስለሆነ ተረዳኸኝ? እና ገንዘቤን የከፈልኩበትን ሙዝ ልጫጩን ጥዬ ፍሬውን እንደበላ ሁሉ ይጠቅመኛል ያልኩትን በሱ በኩል የሚመጣውን የእግዚአብሔር ቃል ንጹህ ስለሆነ በቆሻሻ ሰው የእግዚአብሔር ቃል ቢነገርም ቃሉ ንጹህ ነው። ቃሉ ሊቆሸሽ አይችልም። እንዲህ እናምናለን። እና ቆሻሻ ውስጥ ይቀመጣል እንዴ? ቆሻሻ ውስጥ ይቀመጣል። ምኑ? የእግዚአብሔር ቃል ምን አለ መሰለህ፣ ፀሐይ ስትወጣ ለምሳሌ በጣም ቆሻሻ ቦታ ላይ ሁሉ ታርፋለች። ያ ግን ቆሻሻ ላይ ማረፏ ፀሐይዋን ሊያቆሽሻት አይችልም። አላልኩም። ፀሐይ ቆሻሻ ቦታ ላይ አታርፍም። ሲጀመር ፀሐይ ሽንት ቤት ውስጥ አትወጣም ወዳጄ። ቆሼ የለችም ፀሐይ። ምንድነው? ፀሐይ እኮ ባለችን ያለችው እንጂ ከቆሻሻ ቦታ አትወጣም ፀሐይ። አሁን ለምሳሌ ከቆሻሻ ቦታ አትወጣም እኮ የእግዚአብሔር ቃል። ለምሳሌ የእግዚአብሔር ቃል አንድ ሰው ሽንት ቤት ውስጥ ሆኖ ሊሰማው ይችላል። ያ የእግዚአብሔር ቃል ከሽንት ቤት ውስጥ እየፈለቀ ነው ማለት አይደለም፣ ወይ ሽንት ቤት ውስጥ እየገባ ነው ማለት አይደለም። የሚወጣበትና የሚፈልቅበት ሌላ ነው። ንጹህ ቦታ ነው። ከንጹህ ቦታ ነው የሚፈልቀው የሚወጣው። እንደዚህ ከሆነ እኮ የእግዚአብሔርን ቃል ማንም ሊናገረው አይችልም። ምክንያቱም ንጹህ የሆነ ሰው በምድሪቱ የለም። እንደውም ሰው ከአፈር ነው የተፈጠረው። አፈር ስለዚህ እሱ አፈር ቆሻሻ ነው አይባልም፣ አይገናኝም። አሁን ልጁ ቆሻሻ ነው አልክ፣ በቃ ችግር የለውም፣ እኔ ተቀብዬዋለሁ። ልጁ ቆሻሻ ነው። ቆሻሻነቱ በንስሐ መታጠብ አለበት ነው ያንተ ሐሳብ አይደል? ታጥቦም ምንም አይደለም እያልኩ እኮ ነው። ምንም ነገር አይደለም ይሄ ምንም። እኔ አሁን ችግር የለውም። በእርግጥ አላወቅኩትም እንጂ ምንም ነገር አይደለም። እኔ አሁን ለኔ ምንም አይደለም። ዝሙት ችግር የለውም። እንደዚህ መሳሳምና መደራረግ ችግር የለውም። ያየ የተመኘ አመነዘረ የሚለውን መጽሐፍ ቅዱሳዊ ሕግን ጥሳ ችግር የለውም ትላለህ እንዴ? አዳምጠኝ። ዝሙት ኃጢአት ነው። ግን አሁን እኔ ስለራሴ ስነግርህ የሰዎችን እንክርዳድ በመንቀል የሚገኝ ጽድቅ የለም። የሰውን ኃጢአት ገመና እንደዚህ አደባባይ ላይ አወጣ። አሁን አንተ ልጸድቅ አትችልም። አንተ በራስህ እምነት እንዲህ አይነት ድነት አለ? ሰውን በማዋረድ ትድናለህ? እኔ አላዋረድኩም እኮ። ምን አንተ እስከዛ ነገር ነፃ ነህ ራስህ? ምን አዋረድኩኝ? አሁን ነፃ ነኝ። ነፃ ነኝ።
ነፃ ነኝ። አዎ ነፃ ነኝ። ቅድም እኮ ነጩን፣ ጥቁሩን፣ ቀዩን ስትል ነበረ እኮ ራስክ። ልስም እችላለሁ አልኩ። በስምም ራሱ ባደርግ ራሱ ተደብቄ ነው የማደርገው። እኔ ነፃ የሆንኩት ምንድነው በአደባባይ ወጥቼ ስማ፣ በአደባባይ ወጥቼ እኮ አዳምጠኛ፣ አስተማሪ ነኝ ብዬ በአደባባይ ወጥቼ ሰውን አላባልግም፣ እኔ ሰውን አላበላሽም፣ አላቆሽሽም፣ እኔ ትውልድን አላቆሽሽም። ስንት ደናግልና ስንት መንፈሳዊ ሰዎች የሚከተሉት ሰው ይሄን ማድረጉ በጣም ብልግና ነው። እኔ ደግሞ ከእንደዚህ አይነት ነገር ንጹህ ነኝ አልኩ። በቃ ኦኬ። ለሱ ደግሞ ምንድነው መሰለው እውነትህን ነው። የማትሳሳት ቤተክርስቲያን ነች አሁን ያለች እንጂ የማይሳሳት መምህር የካደም እኮ አለ፣ ሃይማኖትን የሚክድም እኮ አለ። እና የማይሳሳት መምህር ሰው የለም። እኔ የማትሳሳት ቤተክርስቲያን ነች ያለችኝ፣ የሰው ተከታይ አይደለሁም። ግን እንዲህ ሰዎችን በማዋረድ አደባባይ ላይ በማስጣት የሚገኝ ጽድቅ የለም። እሱን ነው ነገር አንተም በዚህ ልታገኘው የምትችለው ጽድቅ የለም። ምናልባት እምነትን አላቅም እኔ እንዲህ ያደረጋችሁ ጽድቅ አላችሁ የሚል ከሆነ አንተ እምነት እሱን አላቅም እኔ። እሺ አመሰግናለሁ ወንድሜ፣ ለሐሳብህ አመሰግናለሁ። ሌሎች ያወሩሽ ሰው እንትን ካደረግነው በጣም ከባድ ነው አይደል? ታወራለህ። እሺ ሌላ እንዴት ነህ? እኛ ያክል ከገለጥኩ ይበቃኛል። ወይ ባብ እንዴት ሰላም ነው? ሰላም ነው አለን። እኔ የምለው ባብ ምን እንደው ታውቃለህ፣ አንድ ቤተክርስቲያን አይወክልም ብላችሁ እዚህ ጋር አፋችሁን ሞልታችሁ የምታወሩት ሰዎች ማለት ነው። ነጠላውን ዘቅዝቆ እኔ በድርሳንና በፈለጉ በመስቀል ውይይት አወያ ያለው ግን የዛን ጊዜ ለምን ቤተክርስቲያን አትወክልም? ይሄ ልጅ ተከታይ ያለው ያወራል፣ በየመድረኩ ይሰብካል አይደለ? ይሄ የሚወደው ሰው ህፃናቶች ይኖራሉ። አንድ ተከታይ እምነት ሰባኪ ነኝ ወይም አስተማሪ ነኝ የሚል ሰው በእንደዚህ አይነት ሁኔታ ላይ አደባባይ ላይ ዝሙትና ኪሲንግ እየሳመ እያያችሁት መቃወምና ይሄ ልጅ ማውገዝ እያለባችሁ እኛን ለመለፍለፍ እኛ ጋር መጥታችሁ እዚህ ጥላቻችሁ ከምትሰብኩ ለምን ይሄንን አታወዙትም? ለምን አትቃወሙትም? ይሄ እኮ መንገድ ላይ ያቺ እርጉዟ ሴትዮ መንገድ ላይ ምራቅ ዋጠች። ይሄ እኮ በምራቅ ቢረገዝ ቢሆን እኮ እቺ ልጅ አስረግዟታል። የለችም፣ ሄዳለች። አንድ ሴት ልጅ አንድ የቤተክርስቲያን እምነት ተከታይ ነው ወይም አስተማሪ ነው የሚባል ሰው በእንደዚህ አይነት በሚዲያ ላይቭ ላይ ኪሲንግ የገለጨጨ ምንድነው የምትባብቁት? ለምንድነው የምታፍሩት? አውጉዙ። እንደዚህ አይነት ሰው ከስራችሁ አውጡ። ይሄ ልጅ አይደም ቤተክርስቲያን አይወክልም ታያለሽ እንዴ? አንቺ ሞልተሽ ውስጥ ለውስጥ እያንዳንዳችሁ ኔትወርክ አላችሁ። አይወክልም በነገራችን ላይ እሺ። አንድ ግለሰብ ምክንያት ቤተክርስቲያን ሐሳቡን ይስጥ፣ ሐሳቡን ይስጥ። ትቃወማለህ፣ ችግር የለውም ትቃወማለህ። ይሄ ድርሳን ነው ሁሉም የወከለው። ድርሳን እያነበበ ይመጣል። እዚህ ጋር ኪሲንግ ሳሙ ሲባል እዚህ እየሳመ ነው ልጁ። ምን ያደርግ? ይወክላል። ድብና አድርጎ ነው ቤተክርስቲያን አይወክልም እንዳትሉ። ይሄ ዝሙት እያስፋፋ ነው። አንድ ሰባኪ ነኝ ወይም አንድ መድረክ መሪ ነኝ የሚል ሰው አንድ ቤተክርስቲያን አወክላለሁ ብሎ የተነሳ ሰው ቤተክርስቲያንን ይወክላል። አይወክልም አትበል። ይሄ ህፃናቶች ያዩታል። ምንድነው የምትለው? ይሄ ልጅ ህፃን ይከታተሉታል አይደለ? ይሄ ሚዲያ ነው። አንድ ቤተክርስቲያን አስተማሪ ነው ብላ አንድ ልጅ ተነስታ ይሄ ልጅ ስታየው ይሄ ነገር ሲያደርግ ምንድነው የሚሰማው? ያንተ ልጅ ይሄ ልጅ ልትከታተለው ትችላለች። እቺ የለጠፍኳት ልጅ ይሄ ልጅ ልታየው ትችላለች። ምንድነው መልስ? ምን እያደረገ ነው የምትለው? ምንድነው የምትለው? እየሰበከ ነው ትላታለህ? መጽሐፍ ቅዱስ እያነበበ ነው ልትል ነው? አደባባይ ነው የምታስተምሩት ኪሲንግ፣ አደባባይ ነው ሴካ፣ አደባባይ ነው የምትሰብኩት እሙሙ መያዝ። ይሄ ውርደታችሁ ነው። ይሄ የእናንተ ዝም በይ መስመር ማጥለፍ እዚህ ነው ሰደማ ተረጋጊ። ጨርሰህ እላፊ ቃል እኮ በስሙቹ ነው። በስ ኧረ ምንድን ነው ይገርመኛል። ቀጥል። ይወክላል። ድብና አድርጎ ነው ስለ ሰዎች ነው እያወራ ያለው።